በዛሬው ቪዲዮ ሩታና ደስታ ያጋጫቸው ነገር ምን እንደሆነ እንዲሁም ደግሞ በመሃል የተነሱ አንዳንድ ከባባድ ነጥቦችንም እያየን አስተያየቶቻችንን የምንሰጥ ይሆናል። እኔ በበኩሌ የዛሬውን ቪዲዮ ለማየት ጓጉቻለሁ። እስቲ እናንተም ደግሞ ቪዲዮን እስከ መጨረሻ እንድትጋበዙልኝ አንድ ላይ እያየን ሪያክት እናደርጋለን፣ አስተያየት እንሰጣለን። ለማንኛውም ግን ከዛ በፊት እኔን ለማታውቁ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የዚህ ምርጥ ቤተሰብ አባል መሆን ትችላላችሁ። ሌላ ምለው ነገር የለም። ብዙ ኢንትሮ ሳላበዛባችሁ፣ ግን ከዛ በፊት ቪዲዮን እስከ መጨረሻ እንድትከታተሉ በትህትና ጠይቃችኋለሁ። ምክንያቱም ቪዲዮን ሳትጨርሱ ብዙ ነገሮችን የምታወሩ ሰዎች ስላላችሁ ቪዲዮን እስከ መጨረሻ ተከታትላችሁ አስተያየትም ትችትም ከሆነ መስጠት ትችላላችሁ፣ እንቀበላለን። ብቻ ወደ ቪዲዮ ቀጥታ እንግባ። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ዘምቻለሁ፣ ደርሼበታለሁ። በጣም ከቅርብ ሰዎች ምን ነገርሽ ደግሞ ደስታ አብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል? ሩታ ጥሩ ነገሮችን አሳልፈናል። ምንድነው እንዴ? ቆይ በላዩ ማለት ነው ብዙ ነገር፣ አንዴ ማሳሰር፣ አንዴ ማስደብደብ፣ አንዴ ሌላ ነገር። ምንድነው የተፈጠረ ያለው ሰዎች እንዴ? ገና እነዚህ ሰዎች እኔ እኮ ብያለሁ፣ ደስታ ተብዮ እቺን በመጣበት በዚች በ4 በ5 ቪዲዮ መሀል ሰላም ሊሰጣት ካልቻለ ሁሌ ደግሞ እያስመሰሉ መቀጠልም ይከብዳል አይመስላችሁ? ሁሌ አሁን ለምሳሌ ደስታ እንደሰጣት ይኖራል። አሁን ገና የጅማሬ ሰሞን ሲሆንና እየቆዩ የተላመዱ ሲመጡ ፈጽሞ የተለያየ ነው የሚሆነው። እና እስቲ ምንድነው የዛሬ የተፈጠረው ጉድ? እስቲ ቁጭ ብለን ዛሬ አንድ በአንድ የምናየው ይሆናል። አንድ በአንድ ደግሞ አስተያየትም የምንሰጥበት ይሆናል። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩታ ደስታ እኔ ሂድልኛል። እሺ ሩታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕት ቆይ እውነት ቆይ እንዴ የተፈጠረውን ነገር ለማየት በጣም ጓጉቻለሁ። እስቲ ሩታ አንድ በአንድ ያየችውን የሰማችውን መረጃ ምትነግረን ይሆናል። ግን ከዛ በፊት ቤተሰቦች ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ጠይቃለሁ። ምክንያቱም ቻናሉ በጣም ትንሽ የተመታ አይነት ነገር ስለሆነ እያያችሁ ነው። ሰሞኑን አንዳንድ የቅርብ ወዳጆች ከሆናችሁ ሰዎች በቀር አዲስ ምናምን ነገር ሰው እየመጣ ስላይደለ ቪዲዮን እስከ መጨረሻ እንድትከታተሉና ላይክ እያደረጋችሁ እንድታበረታቱኝም ጭምር ጠይቃለሁ። እንቀጥል። እያማከረ መሆኑን ሰምቻለሁኝ። በምን ምክንያት ነው ይሄ ነገር ብዬ ስጠይቅ አብርሽን ሊያስደበድበው እንደሆነ ሰማሁኝ እና ጭራሽ ምንም ደስ የሚል ስሜት አልተሰማኝም ይሄንን በማድረግ። እስቲ ያው ከንግግሯ ሩታ ለአብርሽ ደስ የሚል ስሜት እንዳላት መረዳት እንችላለን። ግን እሺ የክሱ እንዳለ ሆኖ የክሱ ያው በመረጃ ምናምን ነገር አብርሽም የዛኔ እንደተናገረው ከሆነ ራሱ ሄዶ የተፈጠረው ነገር አስረድቶ ራሱን ነፃ ማውጣት ይችላል። ማስደብደቡን ምን አመጣው እንዴ? ማስደብደቡ ጋር እንዴት ሄዳ? ሲጀመር ቢያስደበደብ ሩታ እሰይ ብላ አጨብጭባ ምናምን ነገር የምትቀበል ነው የሚመስለው ወይስ እንዴት ነው? ደስታ ምን አስቦ ነው? ምንም ቢሆን ይሄ ልጅ አባት ነው፣ እንዲጎዳ አልፈልግም። በእኔ ዙሪያ ባሉ ሰዎች ስፔሻሊ እንዲጎዳ አልፈልግም። ደስታ ማለት እኔና ደስታ በቅርቡ የተዋወቀ ሰዎች ነን። አያችሁ አይደል? ሰሞኑን እዛ አብርሽ ለነፈረንጁና ለነቢኒ ምን ሲል ነበር? ምንም ቢሆን የልጄ እናት ናት ምናምን ነገር እንድታዝንብኝ ምናምን ነገር እንድታዝንብኝ ሳይሆን እንድታዝን አልፈልግም ምናምን ነገር። ሩታ ደግሞ እዚች ጋር ምን እያለች ነው? የልጅ አባት ነው እንዲያዝን አልፈልግም። ስለዚህ እነዚህ ሰዎች ጋር ልንገራችሁ፣ እንዲሁም ያላለቀ አይደለም ማለቅ ሲጀምር ማለቅ ጋር ምን አደረሰ? በቃ ገና ያልተጋመሰ ፍቅር አለ፣ ያልተነካ ሙሉ በቃ ከዚህ በኋላ በደንብ ሊያጣጥሙት የሚችሉት አይነት ፍቅር አለ። አሁን ይሄ ነገር እንዳይሆን ደግሞ ያ ፍቅራቸው እንዳይቀጥል ድርሻ እየተወጡ ያሉት ጓደኞቻቸው ናቸው። እዛ ያለ ጓደኛ በጠቅላላ ማለት ነው። አብርሽ ለበጎ ነገር ያመጣቸው ጓደኞቹ ትዳሩን ሲጎዱ፣ ትዳሩን መጥፎ ደረጃ ላይ ሲያደርሱ እያየን ነው። በሩታ በኩል በእርግጥ ሰው ምናምን ነገር የለም፣ ግን ብቻ የሩታም ጓደኞች ጭምር ስለሆኑ ነው እነ ቢኒ እነ አቤል ምናምን ነገር ማለት ነው። እና ለመልካም ብለው እነሱ የጠሯቸው ጓደኞች ናቸው ይሄን ሁሉ ችግር ሲፈጥሩ የነበረው እንጂ እነሱ ባይኖሩ ማለት ነው። እርግጠኛ ነኝ እነዚህ ሰዎች የሚያስቀና ፍቅር ነው ያላቸው፣ በጣም የሚያስቀና ገና ያልተነካ ሊጣጣም የሚችል አይነት ፍቅር፣ ትኩስ ፍቅር ነው ያላቸው እነዚህ ሰዎች። ገና ዓመት ምናምን እኮ ነው ከተጋቡ ሁላ ማለት ነው። ዛሬ በተፈጠረ ነገር ደግሞ ትላንትና ብዙ ነገር ያየሁበትን ያለፍኩበትን ነገር እረሳለሁ ማለት አይደለም እና እኔ እኮ በቃ ሩታን ለዚህ እኮ ነው ወደ በጣም አስተዋይ ናት ስላችሁ፣ ይሄ ቀልድ አይደለም። በጣም ይሄ ልብ ያላት ሰው ናት። በቃ
እኔ ምን ቤላ አስረዳሽ? እሺ ሩታ እኔ እንዲሁም ታቁኛላችሁ 5 ወር ራሱ አይደርስም ቅርብ ጊዜ ነው በቃ እንትን ማለት የጀመርኩት የግሬስ ፋሚሊን የተቀላቀልኩት አይነት ነገር ማለት ነው። እና ከኔ በላይ እንዲሁም እናንተ ማስረዳት ትችላላችሁ ስለ ሩታ የዋህነት ስለ ሩታ ስላለፈችበት ቻሌንጅ ምናምን ነገር ማለት ነው። እና በቃ እኔ ከዚህ በላይ አስተዋይ ሴት ከዚህ በላይ ብልህ ሴት መጽሐፍ ቅዱስ ላይ ብልህ ሴት ማን ያገኛታል የተባለው እንዲሁም ለሷ ይመስለኛል። አብርሽ በጣም በቃ ከባድ ሰው ነው እያጣ ያለ በጣም ካልተጠነቀቀ በጣም ከባድ ሰው ነው እያጣ ያለ በጣም አስተዋይ በጣም ለልጁ ብቻ ሳይሆን ለልጆቹ ወደፊት ለሚመጡ ልጆችም የምትሆን አይነት ሴት ምርጥ እናት የምትሆን አይነት ሴት ነው እያጣ ያለው። ጥሩ ነበረ፣ ደስ የሚል ነበረ። ግን ደግሞ ባቀረብኩትና ነገሮችን አክሰብት ባደረግኩበት ልክ መስመሩን እንዲያልፍ አልፈልግም። ማናቸውም ቢሆኑ የሆነ መስመር አላቸው እኔ ላይፉ በሚገባ። ምክንያቱም ይህ ሰውዬ ፓስቷን ማያከብር ከሆነ የበፊት ህይወቷን ማያከብርላት ከሆነ እርግጠኛ ነኝ ከዚህ በኋላ ያለውንም አያከብርላት። በጣም ግልጽና ግልጹ ነገር ማለት ነው። በፊት የፈለገ አይነት ህይወት ብታሰልፍ ደስተኛ ሆነ የሚሆን ብቻ በሀዘን የሚሆን ብቻ ያሳለፈችውን ህይወት ሊያከብርላት ይገባል ብዬ አስባለሁ። እና ደግሞ አሁን እዚች ጋር እርግጠኛ ነኝ የውሸት ወሬ ነው የሰማሽውን ነገር ሊላት እንደሚችል አሁን ሲመጣ ማለት ነው። ግን እኔ ሩታ እንደዚህ አይነት እንደማንም ዝም ብላ ማንም ያለውን ነገር አንስታ የምታወራ ሴት እንዳይደለች አውቃለሁ ከወዲሁ። ምናልባት እንደዛ ምናምን የምታስቡ ሰዎች ካላችሁ ሩታ እንደነንትን አይደለች፣ እነንትና ናቸው ዝም ብሎ የመንደር ወሬ ለቃቅመው አምጥተው እንደዚህ ተብሏል፣ አብርሽ እንደዚህ ልጁን ሊሰርቅ ነው፣ ሌላም ነገሮችን በቃ እየጨማመሩ የሚያወሩት ማለት ነው። እና ሩታ ከነሱ ወገን እንዳይደለች ይሄን አውቃችሁ ቪዲዮን ቀጥሉ። ያለምንም ማስረጃ ያለምንም እንትን ሩታ ዝም ብላ በጭፍኑ እንደዚህ የምታረግ አይነት ሰው አይደለች። እርግጠኛ ባልሆነበት ነገር እንዳስደበደበው ምንም እርግጠኛ አይደለም። ምንም ማስረጃ የለውም። የእስር ማዘዣ ወረቀት ይዞለት ነው የመጣው ከሶት ምናምን ማለት ነው። እና በዚህ ልክ እንዴት ቢያስበው ነው እሱስ? ይህን ያህል በቃ አለመብሰሉ እኮ ነው አሁን ይህን ሁሉ ነገር የሚያደርገው በሩታ ዘንድ ሞገስ ካገኘው ብሎ ነው። ግን በሩታ ዘንድ ወዲህ ሞገስ የሚያሳጣ ነገር ነው። እንዴት ነው አሁን እኮ ቅድምም ብያለሁ እያጨበጨበች ጎበዝ ጀግናዬ ምናምን ነገር የልጄን አባት አሳሰርክልኝ አይደል ምናምን ነገር እያለች እንትን እንድትል ነው የፈለገው እንዴ። ኢቨን አብርሽ አስደብድቦ ቢሆን ራሱ ማለት ነው ለሩታ መስዋዕትነት ከፍላለሁ ምናምን ነገር ብሎ እየደነፋል ነበር። እና ታዲያ ያ መስዋዕትነት እስከዚች ድረስ ነው አሳሰረ ማለት እኮ ምንም መስዋዕትነት እየከፈለ አይደለም፣ ራሱን እየተከላከለ ነው እንጂ። ኢቭን አሁን ያስደበደበው አብርሽ ቢሆን ራሱ ማለት ነው አሁን አብርሽ ስለመሆን ስላለመሆኑ እስከዛሬ ምንም የተጠራ መረጃ እኔም የደረሰኝ የለም፣ ማናችንም ጋር ያለ እንትን የለም። ግን ቢሆን ራሱ ለፍቅር መስዋዕትነት ከፍላለሁ የሚል ሰው እንደዚህ አያደርገው። ሊያገባት ለሚያስባት ሴት እንደዚህ አይነት ምላሽ እንደዚህ አይነት ካራክተር አያሳይም። ኮሰረልሽ ይመስላል ሌላ ጊዜ መጥቼ የማገኘው ፊት አለ። እሺ ይሁን በቃ ማለት የሆነ ነገር ሰምቻለሁ። ሩታ ግን ማለት ነው የምር ስትናድድ ስታኮርፍ ወይም ደግሞ ስታዝም ምናምን ነገር ስሜቷን መደበቅ እንደማትችል ተረዳ። ስሜቷን ምንም ነው መደበቅ ማትችለው፣ ግልጽ ናት። ይሆናላ ፌክ ማንነት ወይ ደግሞ በውስጧ አዝና በውስጧ ቂም ይዛ እየሳቀች በውስጧ ደግሞ እየተደሰተች ከውጭ ደግሞ እንደተጎዳ ምናምን ነገር ለማስመሰል የምትጣጣር አይነት ሰው አይደለችም። እና ሩታ እዚች ጋር ምን ያክል እንደደበራት የሚያሳይ እንትን ነው። እኔ እንዲሁም ደስታ ሩታን ስላስደበረ ብቻ መቀጣት አለበት ብዬ አስባለሁ። እንዴት ነው ቅጣቱ ምን ይሁን ለደስታ? እንዴት እንቅጣው ደስታ? ምንም ሳላቅ ነው ነገሮችን እያደረክ የነበረው ገብቶሃል። ሲቀጥል ደግሞ በምን ያህል ልክ ብትዳፈር እኔ እንጃ ማለቴ ምንም ቢሆን የልጅ አባት ነው። ጥሩና ነገሮች ሩታ መክረው ነው እንደዚህ ያስደረገውና ነገር ለምትሉ ሰዎች ይሄ በቂ መልስ ነው፣ በጣም በቂ መልስ ነው። ሩታ መክረው እንደዚህ ያስደረጋ ቢሆን ኖሮ ማለት እንዲከሰምና ነገር ሄደ አብርሽን ከሰሰው ብላ ቢሆን ኖሮ ዛሬ እንደዚህ ብላ አትናገርም ነበር። እና የዛኔ አጉል ነገር ዝም ብላችሁ መረጃ ምናምን ነገር አለን ብላችሁ እንትን የምትሉ ሰዎች ይኸውና ሩታ አብርሽን የማስደብደብም የመጉዳትም አላማና እቅድ እንደሌላት ይሄኛው ቪዲዮ ግልጽ አድርጎ ይነግርላችኋል ብዬ አስባለሁ። ከዚህ በኋላ እንዳይደርስብኝ ፈልጌ እኮ ነው። በዚህ ልክ ይደብርሻል? ይኸውልህ ሩታ በቃ ስታስመስይ ነበር ማለት ነው። ስለምን ማስመሰል ነው ጭራሽ አሁን ሩታን አስመሳይና ነገር እያልካት ነው? ኧረ ተው። አንዳንዴ ቢያንስ ጥፋትን አምነ ምናምን ነገር ኦኬ፣ ይሄ ነገር ካስደበረሽ ይቅርታ ምናምን ነገር ማለት እኮ አንድ ነገር ነው እንዴ። እኔ ጭራሽ አስመሳይ ምናምን ነገር ይላታል። ኧረ ተው። አንተንም እኮ እሷ እስከዛሬ አላለች። አንተንም እስከዛሬ አጠገባ መተህ ባሏን እየከሰስክ እንዳለ እሷ ሳታውቅ አስመሳይ አላለችም። ይህ ትንሽ ነገር ማለት አጠገቤ እንዳይደርስ ማለት ለደህንነቴ ብዬ ላደረጉት ነገር በዚህ ልክ እንዴት ኖ እኔ ደግሞ እንደዚህ ስታደርግ እኔ ምንም ደስተኛ ሊያደርገኝ አይችልም እኮ። እሺ አሁን
ለደህንነትም ምናምን ነገር በላ አድርገው። ግን እንዴት ሩታን ሳታማከር ይሄን ነገር ታረጋለህ ነው? ለምን አላማከርካትም? ለምን መደባበቁ ለምን አስፈልገ? አሁን እኮ እቅድ ምናምን ነገር ሩታን የማግባት ምናምን ነገር ነው እና አግብታችሁን ነገር እንደዚህ አይነት ድብብቆሽ ሊቀጥል ነው። ይሄን እያየችስ እንዴት ነው እሷ አብራክ ልትቀጥል የምትችለው? ይሄን እያየች እንዴት ነው እሷ አግብታ ምናምን ነገር ከአንተ ጋር በሰላም ልትኖር የምትችል? እኔ ይኸውና ብያቸዋለሁ እኮ ሩታ አይሆናትም። ይሄ ልጅ በብዙ ነገር መብሰል ይቀረዋል፣ በብዙ ነገር አርቆ ማሰብ ይቀረዋል። ሩታ አንቺ እኔ እኮ ትክክለኛው ነገር እኮ ነው የነገርኩህ። እኔ ለአንቺ ብዬ ሁሉ ነገር እያደረኩ እንደዚህ አይነት እንትን ውስጥ የሚገባውት እኮ ለአንቺ ብዬ ነው አይደል እንጂ አሁንም እኮ ሩታን ጥፋተኛ ሊያረጋት ይሞክራል እንዴ? በራሱ ጥፋት ሩታን ጥፋተኛ ሊያረግ ራሷ እንድትወቅስ ምናምን ነገር እንደዚህ ስለተቆጣችው እንዲሰማት የጥፋተኝነት ስሜት እንዲሰማት ምናምን ነገር ሊያረግ እየሞከረ ነው እንዴ? እስቲ ቆይ ሩታ ምን ታርግ? ሰዎች እስቲ ንገሩኝ። ያም መጥቶ እሷ ላይ ነው የሚጮው፣ ይሄኛውም መጥቶ እሷ ላይ ነው የሚጮው። መሀል ቤት ማን ይሻላታል? እስቲ ከሩታ ጎን በትክክል የሷን ሀሳብ የሚረዳ አንድ ሰው ሲጠቀሱልኝ፣ አንድ ሰው ጠቀሱልኝ። እነዛም ሰዎች አሁን የሩታ ወንድም ምናምን ነገር አመጣን ብለው ይሆንና ደስታን ካመጡ በኋላ ጥለዋት ሄዱ። እንደማይሆን ሲረዱ ክፍያቸውን ከተቀበሉ በኋላ ጥለዋት ሄዱ። እና እስቲ እኔ እውነት በጣም እያሳዘነችኝ ነው። አሁን እንዴት ነው እስቲ አንድ ሰው ጥቀሱ ከእህቶቿ ሆነ ነገር ውጪ ጓደኛ ተብሎ በእሷ ዙሪያ ካሉ ሰዎች መሀል ለእሷ የሚያስብ የእሷን ሀሳብ የሚረዳ በትክክል በቃ ፌር የሆነ ነገር የሚያደርግ እስቲ አንድ ሰው ጥቀሱ። የለም። አስቤ ቀስ ብዬ ነገሮችን እንትን ብዬ አንድ ነገር ባድረግ እንዴት በዚህ ልክ ይደብርሻል? ምክንያቱ ልክ ስላልሆንኩ ነው። ትክክል አይደለም። በቃ ምክንያቱ ትክክል አይደለም። ያው እንደምታፈቅ ማለት እንደምትወጁ የልጅሽ አባት እንደሆነ አውቃለሁ። ልክ ነበርክ እንደምታፈቅር ሊል ብሎ ሳተና ከዛ ወደ መውደድ እና ነገር ቀይረው። ልክ ነበርክ፣ አልተሳሳትክ። ይሄን ነገር እንዲያውም አብርሽ ይሄን ነገር እንዲያውም ደስታ ሆን ብሎ ደብቆት ማለት እንዳልተረዳ ለመሆን እየሞከረ እንጂ ሩታ አብርሽ እንደምታፈቅረው አሁንም ድረስ እንደምትወደው ጠንቅቆ ያውቃል። የተመቸኝ ስላመለጠው ነው። እሰይ እንኳንም አመለጠ። ይሄን ነገር መረዳት ራሱ ወደፊት ከህይወቷ የምትወጣበት ሰዓት ሲደርስ የዛኔ ይቀልሃል። ምክንያቱም እንደምታፈቅር ታውቃለህ። ገብቶሃል አይደል? ፌስ ቱ ፌስ ያደረጉት ሰዎች ጋር ሄደህ ነው እንጂ የምትጠይቀው። እንዴት በማታውቀው ነገር አብርሃምን ሄደህ እንዴት ትጠይቀዋለህ? ማንም ዱርዬ ጋር ማውራት። እኔ ግን ቆይ አሁን ሩታ አብርሽን ሞር እንደምትወደው ማሳያ መሰላችሁ? ደስታ ሲደበደብ እንደዚህ አልተናደደችም። አሁን ገና አብርሽ ተከሰሰ ብላ እንዴት እየተናደደች እንዳለ እንዴት በቃ ማለት ውስጧ እየተቃጠለ እንዳለ እያያችሁ ነው። መንገር ትችላላችሁ። እስኪ የግሬስ ፋሚሊ ምናምን ነገር ንገሩ፣ የእንደ ተመልካችን ቤተሰቦች። ሩታ ከደስታና ከአብርሽ ማንን ይበልጥ የምትወድ ይመስላችሁ? እንግዲህ ምንም ልንክድ ማንችለው ነገር ነው። ደስታ ሲደበደብ አልተናደደችም ይሄን ያህል። አብርሽ ተከሷል ሲባል የተናደደችውን ያክል እና ይሄን በማየቴ የራሱ ደስተኛ ነው ማለት ስለተናደደች ምናምን ነገር ሳይሆን ስለተናደደች ሳይሆን በቃ ውስጧ እስካሁን ያላለቀ ፍቅር መኖሩን በማየቴ በጣም ደስተኛ ነው። አዝነሽብኝ ነው? የምር ትወጂዋለሽ ነው? እስካሁን እንደዚህ እያደረገች እስካሁን ትወጂዋለሽ? ፍቅሯለሽ ማለት ነው? ደስታ ደህና ነው እና እንዴ ቆይ ምን አይነት መልስ ነው የጠበቀው? ቆይ አይ አልወድም አንተን ነው ማስበለጠው ምናምን ነገር እንድትል ነው የጠበቀው እንዴ? ምን አይነት ራስ ወዳድ ብትሆን ነው አንተ እንዴ? እንዴት ሲጀመር ብታሰበ ራሱ እንዴት በአንዴው አብርሽን ትረሳለች፣ በአንተ አብርሽን ትለውጠዋለች ምናምን ነገር ብለህ እንዴት አሰቡ? ይሄ ራስ ወዳድነትም ጭምር ነው። እውነት ይህን ያክል ይሆናል ነገሮችን ባታገናዝብ ቢያንስ ራስ ወዳድ አትሆን። ትላንት መጥተህ ስንት እና ስንት ጊዜ አንድ ላይ የቆዩ ሰዎችን በቃ ምንም እንደምንም የነሱን ግንኙነት ቆጥረ እሷን ልትናገራት ስትሞክር በጣም ያስጠላል እና ደግሞ አሳፋሪም ጭምር። ደስታ አብርሽን ልታስደበድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል ሩታ? እንደዚህ አይነት የወረደ አይምሮ ያለኝ ይመስልሻል? አዎ ልክ ነው። መረጃውን እስከሰማች ድረስ መጠርጠሯ ምናምን ነገር ፈጽሞ ትክክል ነገር። ልታረግ ትችላለህ፣ አታረግም አይባልም። ይሄ ደግሞ ማለት ፍጹም ሰው አይደለህም አንተ። ልታደርገው ትችላለህ፣ እኔም ጠረጥራለሁ። እኔ ምንም አላውቅም። ስለዚህ ነገ እንደማታስደበድበው በምን እርግጠኛ ነኝ? እሱ ተደብድቦ እኔ ማየት ደስ የሚለኝ ይመስላል? ያው ምክንያቷ እኔ ሆኜ የተደበደበው በእኔ ምክንያት ሆኖ እርግጠኛ ነኝ። ሲጀመር ይሄ ልጅ ማለት ነው ሩታ ዝም ብትለው ማለት ነው ሩታ በቃ እያየች ነገሮችን ባላየውና ነገር ጸጥ ብትል አብርሽን ሊያስገድል ሁላ ይችላል። አሁንም ቢሆን እሷ መታ ተናገረች፣ እሷ መታ ተቆጣች እንጂ ማለት ነው ከሰስኩት እንጂ አላሳሰርኩትም፣ ከሰስኩ እንጂ አላስፈረድኩበትም ምናምን ምክንያት አይሆንም። በቃ ይሄ ሰበብ ነው፣ ዝም ብሎ የሰነፍ ሰበብ ነው። እና እርግጠኛ ሆኜ የምናገረው ሩታ ዝም ብትለው አይደለም መክሰስ አይደለም ማስፈረድ ምናምን ነገር ገና ብዙ ነገር ያደርጋል ይሄ ልጅ። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩታ አዎ ደስታ እኔ ይልኛል። እሺ ይቅርታ ጋር ሩታ በቃ ደስታ ይቅርታ አድርግልኝ። ምንም መከራከር አያስፈልግም።
ውጣ። ይሄ ነገር ለእኔ ምን ያክል ደስታ እንደሆነ ታውቃላችሁ። ብዙዎቻችሁ ደግሞ ሩታን በትክክል ለምትረዷት፣ በትክክል ስለ ለሩታ ለምታስቡ ሰዎች፣ በትክክል በቃ አላ ነገሮችን አገናዝባችሁ ሩታን የሚመጥናት የምታውቁ ሰዎች ይሄ ነገር ለሁላችንም ደስታ ነው ሊሆን የሚገባው። መጣላታቸውም ሆነ በቃ ዛሬ ማስወጣቱ እንግዲህ እንደምትለው ከሆነ ሩታ እናብቃ ምናምን ነገር ነው እያለች ያለችው እና እኔ በበኩሌ በጣም ደስተኛ ነኝ። ምንም ክርክር አያስፈልግም። ደስታ የምትወስዳቸውን ወይ ደግሞ የከፈልከውንም ክፍያ የሆነ ነገር ተቀበለ ብር ከሰጣቸው የሆነ ነገር ከነሱ ሰዎች የሰጣሁንም ክፍያ የሆነ ነገር ከፈለክ ተቀበለ፣ ካልፈለክ ደግሞ ትተህ ሀገር ካለክ ከኢትዮጵያ ውጭ ሀገር ካለክ ውልቅ ቀብል። ለምን ጊዜ ታባከናለህ? ለምን አትሄድም? ምንም ሌላ ነገር ውስጥ አልከተትኩህም። ደስታ አላሳዝንሽም ወይ? እኔ እንዲያውም አሁን እያሳሰበ ያለው እንደሚመስለኝ ማለት ነው ለነማን እንደሆነ አሁን ስማቸውን ለማልጠቅሳቸው ሰዎች የከፈለው ክፍያ ለሩታ ደግሞ ያቺን ፌክ ምናምን ነገር ወርቅ ያደረገው እነዛ ወጪዎች ናቸው የሚያሳስቡት የሚመስለኝ። እንዲያው ወይኔ ደስታ በቃ መጨረሻ ከእንደዚህ ሆነ። አይዞኝ እንግዲህ ምንም ማድረግ አንችልም። አይዞሽ ገለቴ ብለን ከመተው ውጪ እስቲ ሁላችሁም እንዲያውም ደስታን አይዞሽ ገለቴ በሉ። አሁን ለነገሩ አይዞሽ ገለቴ ለሴት ነው፣ ለወንድ እንዴት እንበል? አይዞ ገለታ እንበል። አይሻልም? አይዞ ገለታ ያላችሁ ኮመንት ላይ ትጽፋላችሁ። ጨረስን እኮ ደህና ሁን በቃ። ይመችሽ ሩታ። ብዙ ዘልቃችሁና ነገር ከመሄዳችሁ በፊት እንደዚህ አይነት ነገሮችን በትክክል አገናዝበሽ መወሰን መቻለሽ በጣም ትልቅ ነገር ነው። በጣም ማደንቀው ነገር ነው። ስለተከፋሽ ስላዘንሽ ደግሞ ምንም ማድረግ አንችልም። እንግዲህ በጣም ብልጥ ከሆነ በጣም ስማርት ከሆነ አብርሽ እዛ ከኤርሜላ ጋር መላላሱ ምናምን ነገር ትቶ አሁን እዚች ጋር ቢመጣ ባይ ነኝ። አሁን እዚች ሩታ በተከፋች ሩታ ደግሞ ባዘነችበት ሰዓት ቢመጣና አብሯት ለመሆን ቢሞክር እዛ ያለውን ነገር እርግፍ አድርጎ ቢተው እንግዲህ እሷም ትታለች ደስታን። በቃ የቀረው እሱ ሄርሜላ ለመተው ምናምን ነገር ነው እና እንደዛ ቢያደርግ ቆንጆ ነው። ልብ ካለው ነው አብርሽ የሚመክረው ካለ ነው የሚያገናዝብና ነገር ጭንቅላት ካለው። እስቲ ለማንኛውም እሱንም በተራው እመክረዋለን። የዛሬው ቪዲዮ ከሞላ ጎደል ደስ የሚል ነው። እኔ ደስ ብሎኛል እውነት ለመናገር። እናንተም ደግሞ ደስ ካላችሁ የሩታ ውሳኔም ደግሞ ትክክል ነው ሩታ አልተሳሳተች የምትሉ ከሆነ ይህን ቪዲዮ ላይክ እያደረጋችሁ ሀሳቦቻችሁን በላይክም መግለጽ ትችላላችሁ። እንዲሁም ደግሞ ተጨማሪ እኔ ምለው ነገር አለ እዚህ ሩታ ተሳስታለችም አልተሳሳተችም የምትሉ ከሆነ ሀሳቦቻችሁን ኮመንት ላይ በነፃነት ማስቀመጥ ትችላላችሁ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ሰብስክራይብ ያላረጋችሁ ደግሞ ሰዎች ሰብስክራይብ አድርጉ። ይመቻችሁ።